እጅ ወይንም እግር የሚል ነው አይደለ? ለአላህ ስብሐነ ወተዓላ ወይም ይሮጣል ምናምን ተብሎ የተገለጸ እጅ ሲባል አላህ ስብሐነ ወተዓላ ወይንም እግር ሲባል ጊዜ እርሱ አላህ ስብሐነ ወተዓላ ረቂቅ የሆነ እኔ የሚል መለኮታዊ ማንነት አለው። ብዙ ሲያስበው አካል ምናምን እንደዚህ አካል ሲባል ለሁለት ይከፈላል። አንደኛ ልክ እንደ ሰዎች የሆነ አካል አለ። ይህ ከአምላክ ከአላህ ዘንድ አለው ይላ የለም ከእርሱ ዘንድ። ሁለተኛ አካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው ይዟቸዋል። ሲፋ ይባላል ወይም ዛት ይባላል በአረበኛ። ያኛው ግን አካል የመጀመሪያው ልክ እንደ ሰዎች አይነት ያለ አካል ጂስም ይባላል። ወይም በእንግሊዝኛ ቦዲ ብላችሁ የምትናገሩት ጂስም አለው አላህ ስብሐነሁ ወተዓላ ተብሎ ወይም አካል ተብሎ ይገለጻል ወይ? አይገለጽም እርሱ። ነገር ግን ሁለተኛው እኔ የሚል ማንነት ያለው ነው አላህ ስብሐነሁ ወተዓላ። ያ ማንነቱ ታዲያ ምንድን ነው ከተባለ መለኮት ነው። እኔ የሚል መለኮታዊ ማንነት ያለው ታዲያ ምን አይነት ነው? እርሱ ረቂቅ ነው፣ ተመርምሮ ሊደረስበት አይችልም። አሁን ላይ በእውቀት ደረጃ እናውቀዋለን። እጅ የሚል መለኮታዊ ማንነት አለው አላህ ስብሐነሁ ወተዓላ። ነገር ግን ያንን እንዴት ማን ነው መግለጽ የሚችለው ከተባለ ወይ አምላክ ራሱ እጄ እንዲህ አይነት ነው ካለ እንዲህ አይነት ነው እጁ ብለን እንናገራለን። ምክንያቱም ስለ ራሱ ከማንም በላይ ያውቃልና። ሁለተኛ ወይንም ነቢያቶች ደግሞ አላህ እጄ እንዲህ አይነት ነው ብሎ ነግሯቸው ከሆነ የዛኔ ይነግሩናል። እነርሱ ከእነርሱ እንቀበላለን ስለ አምላክ እውቀት። ይህን ደግሞ አላህ ስብሐነሁ ወተዓላ እጄ እንዲህ አይነት ነው ሳይሆን ያላቸው እጅ አለኝ ብሎ ነው የነገራቸው። ገብቷቸዋል። እነርሱም እጅ አለው ብሎ ነው ተናግረው የሄዱት ሁሉም ነቢያት። ይሄ ነው። ሶስተኛ ልታውቅበት የምትችለው መንገድ ያንን መግለጽ የምትፈልገውን ነገር ማየት አለብህ አንተ። ገብቷቸዋል። ታዲያ አምላክን ያየ አለ ወይ? አምላክን ያየ አንድስ እንኳ የለም። ይህ እንደ ቁርአንም እንደ መጽሐፍ ቅዱስም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አምላክን ያየው አንድም እንኳን የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ 35 አካባቢ ላይ ኢየሱስ ክርስቶስ ራሱ አምላክን አንዳችሁም እንኳን አላያችሁትም አለ። አያችሁ። ስለዚህ አምላክ እጄ እንዲህ አይነት ነው ብሎ ካልገለጸ፣ ልክ ነቢያቶችም የአምላክ እጅ እንዲህ አይነት ነው ብሎ ካልገለጹ፣ ወይንም አምላክን አይቶ ሊገልጽ የቻለ ሰው ከሌለ ምንድነው ታዲያ መልስ ሊሆን የሚችለው? ያን የአምላክን እጁ ምን አይነት እንደሆነ አልተገለጸም። በነቢያትም አንደበት እንዲሁም ከራሱም አንደበት አምላክ አልገለጸውም። አይቶ የገለጸብም አካልም የለም። ያ ነው አምላክ አላህ ስብሐነሁ ወተዓላን ብናየውማ እመኑበት የሚለው ቃል አያስፈልግም ነበር። እያየነው ነው ኸላስ። ለምሳሌ መላእክቶች አሉ። በመላእክ ማመን የሚለው የእምነታችን መሰረት ነው። ለምን ከተባለ ስላላየናቸው። ብናያቸው በመላእክት እመኑ ማለቱ አያስፈልግም ነበር። አንድ ቤት አድርጉት። ለምሳሌ ፀሐይ እናያታለን። ፀሐይ የሚባል ፍጡር እንዳለ እመኑ ተብሎ ቁርአን ላይ ይገለጻል? አይገለጽም። ለምን? ሲጀምር የምታየው ነገር ነውና። ኢማን የሚባለው ነገር አልኢማን ብልገይብ ነው። በማይታዩ በሩቅ ነገራቶች ማመን ነው። ገብታችኋል? ካየኸውም አምላክን በአምላክ እመን ማለቱ አስፈላጊ አይደለም። እያየኸው ነውና እየተገዛኸው ነው። ገብታችኋል አይደለ? ነገር ግን ስለ አምላክ ባህሪያቶች ቀድሞ ነቢያቶች በምድር ላይ የነገሩን ሳናየው እንድናምንበት ዘንድ ነው። አላየነውም ማለት አናቀውም ማለት ነው። የማናውቀውን አምላክ ነው ማለት ነው? ላ አይደለም። እርሱ በገለጸልን መገለጫዎች ነቢያቶች የነገሩንን አምነን እንቀበላለን። ያልነገሩንንስ እኛ ያንን አልነገሩንም ጸጥ ብለን ዝም እንላለን። ይህ ለነቢያት ትምህርት ታማኝ ሆኖ መገኘት ይባላል። እርሳቸው ያልተናገሩትን ግን እኔ ከራሴ አምላክ እንዲህ አለው ብዬ ብጨምር ይሄ ታማኝ አይደለሁም ለነቢያት። እንዳውም በአምላክ ላይ ቅጥፈትንና ውሸትን ተናገርኩኝ ማለት ነው። ገብቷቸዋል። ያለውን ነገር የለው ካልኩኝስ ይሄም እንዲሁ እንደዛው ያ ነው። እና ስለ አምላክ ባህሪ ሲነገር እነዚህን ነገራቶች ማወቅ አለብን። አንደኛ አምላክ ስለ ራሱ የተናገረውን አምኖ መቀበል፣ ነቢያት ስለ አምላክ ባህሪ አምነው የተናገሩትን ያንን መቀበል። ሁለተኛ የሰዎች ጥያቄ ሊፈጥርባቸው የሚችለው ነገር ምን መሰላችሁ? ያ ነገር ከፍጥረታት ጋር የሚመሳሰል ነው ወይ የሚለው ነው። ይሄንን ግልጽ አድርጎ ቁርአን አልመስልም እኔ ብሎ በቃ ዘግቶታል። እጅን ባየህ ቁጥር ከእርሱ እጅ ጋር ይመሳሰላል ወይ ብሎ ለሚያስብ ሰው አይመሳሰልም በፍጹም አብሽር፣ ያንን እንዳታስበው። አይመስልም። እርሱን ይመስላል ወይ ብሎ ለሚጠይቅ ሰው ካለ እዚያም ነው። ልጁ ታስተውል ከሆነ ባለፈው እጅ አለው ወይ አምላክ አለ። አዎ እጅ አለው። እንዲህ አይነት ብሎ ወጣና ራሱን እጁን አሳየ። ለላላ እንደሱ ከሆነ በፍጹም እንዳንተ አይነት እጅ የለውም ስለው እንግዳ ምን አይነት ነው?
የአምላክ እጅ ያ እንዴት አይነት ነው? ከይፍያ የሚባለው ነገር እርሱን ነቢያቶች እጁ እንዲህ አይነት ነው፣ እጁ ጥፍር አለው፣ እጁ እንትን አለው፣ ደም አለው ምናምን በጅማት የተወጠረ ነው ምናምን። ይህን ነቢያቶች ጸጥ ብለው ነው ያለፉት። እጅ አለው ብለው ተናግረዋል። እጅ አለው ብለው ነቢያቶች በተናገሩበት ልክ ይታመናል። ገብታችኋል አይደለ? እጁ ምን አይነት ነው ተብሎ ቢጠየቅ ከይፍያ ይባላል። ይሄ ያንን ሁኔታ ገብታችኋል አይደል? ያን ደግሞ ከአምላክ ከአላህ ስብሐነ ወተዓላ ውጭ ማንም አያውቅም አሁን ላይ። ነገር ግን ነገ የትንሣኤ ቀን አላህ ስብሐነ ወተዓላን በደንብ አድርገን እናየዋለን ማለት ነው። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ አንድ ሰላም አለይኩም ሼክ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። አህለን። አንድ ጥያቄ ልጠይቅ። ቴዳኒ ያኔ አንተን ለመጠየቅ ፈልጌ ነበር። እግዚአብሔር ይወርዳል ሲባል ከተማ ለማየት ወረደ ሲባል ምሳሌያዊ አነጋገር ነው ያልከው። አሁን እሱ አሁን ሌላ ነገር ነው። አሁን እኔ ከእሱ ያወራውን ነው ማውራት እንፈልገው እንጂ ችግር የለም ታወራለህ። እና ምሳሌያዊ አነጋገር ነው ወይስ አይደለም? እንዳስረዳ አሁን እየመለሰልኝ ነው። ሌላ ጥያቄ መጠየቅ የፈለጉት እሱ ነው። ችግር የለም ትጠይቀዋለህ። ግን ምሳሌያዊ አነጋገር ነው ወይስ አይደለም? እግር ሲባል ምሳሌያዊ ስለ አምላካችን ማንነት ፐርሰናሊ ፊዚካሊ የተነገረ ሁሉ ምሳሌያዊ ነው ከመጽሐፍ ቅዱስ ላይ እንጂ አምላካችን መንፈስ ነው። በጣም ጥሩ። አንድ የመጽሐፍ ቅዱስ ጥቅስ ወይም አንድ ነቢይ ይሄ የአምላክ ጉዳይ ምሳሌያዊ አነጋገር ነው ብሎ የፈታ አንድ ነቢይ ንገረኝ። በቃ የተነጋገርነውን ቃል ሁሉ ለምሳሌ ያክል እንጀራም ዳቦም ቢባል መጽሐፍ ላይ ላሳየ ነው አይደለም። እግር ማለት የፈጣሪ ለምሳሌ እሱ እጁ ምን ይመስላል? እጅ እኮ የሰው እጅ የሚባለው ሰው አላልክም። እኛ ማስረጃ አለን የምንጠቅሰው። አንተ ማስረጃ አለ ወይስ የለህም? ቴዲ አጭር ቃል ነው። እግር ሲባል ምሳሌያዊ አነጋገር ነው ብሎ የነገረህ ነቢይ ማን ነው? አጭር መልስ። ምን አይነት ጥያቄ ነው? የህፃን ጥያቄ የምትጠይቀው እንዴ? ነቢያቶች አንዴ ቆይ ተረጋጋ። አንዴ እሱ ጋር ልጨርስ። ስለዚህ ነቢያቶች የማያውቁትን ትምህርት ምሳሌያዊ አነጋገር ነው ብለህ እየነገርከን ነው። በቃ እሱ እኮ ልክ ነገረኝ፣ ምሳሌያዊ ነው ነገረኝ አይደል? አሁን አንተ ከመጽሐፍ አይደለም እኔ ስለ እግዚአብሔር እንደጠየቅኩ እግዚአብሔር እንደዚህ አይነት ነገራቶች አለኝ ሲል አንተ እግዚአብሔርን አይተኸው ታውቃለህ? ይኸውልህ እግዚአብሔርን ያየው ማንም የለም አለ እኮ ነገረህ እኮ አንድያ ልጁ እሱ ተረከ። ኦኬ። ስለዚህ አይተኸው ስለማታውቀው አካል እንዲህ ነው ብሎ የመናገር መብት ማን ሰጠ እንዴ? ይሄው እኮ እሱ እጅ አለው ብሎ ተናገረ እኮ። እሱ ስለ እስልምና ነው። እየጠየቅን ያለነው ስለ ክርስትና ነው። እና በመጽሐፋችን አምላካችን መንፈስ ነው፣ እግዚአብሔር መንፈስ ነው። መንፈስ አይደለም እግር አለኝ ይላል። እግር አለኝ ይላል። እግሩ ምንድን ነው? ያየው ሰው አለ። እግርሳ ምንድን ነው? ግን እግዚአብሔር ወረደ፣ እግዚአብሔር ረዳን፣ እግዚአብሔር ዙፋን ላይ ተቀመጠ ምናምን የሚለው በመጽሐፋችን ላይ ምሳሌያዊ ነው፣ የእሱን ክብር ለመግለጽ። ማን አለ? አንተ ሳይሆን ማን አለ? የትኛው ነብይ አለ እንደዚህ? መጽሐፉን መጽሐፍ ቅዱስን አንብበህ ንገረኝ። መጽሐፍ ቅዱስ ኦኬ፣ በጣም ጥሩ። መጽሐፍ ቅዱስ ትልቁ ላድርጉት። በጣም ጥሩ። አንዴ ትልቁ ላድርጉት። መጽሐፍ ቅዱስ ክፈትልን። ትልቁ ላድርጉት። ምንድነው እሱ? መጽሐፍ ቅዱስ ነው ያለ። እግር ማለት የተፈለገው ምሳሌያዊ አነጋገር ነው ብሎ የፈታለት ከመጽሐፍ ቅዱስ ሊያሳየን። እሱ ግን ውይይታችሁ ምን ነበረ? በነቢያት ትምህርት ይሄ ይታወቃል ነበር አለ ውይይታችሁ። ነቢያቶች ስለዚህ ነቢያቶች እነዚህ ሊትራሊ ነቢያቶች የሰበኩት አምላክ ማን ነው? አሁን እኮ እኔ ሰው ነኝ ብሎ ሰው አይደለም። አንተ ማስረጃ አለመሆኔን አሳየኝ ሊለኝ ነው። ገብቶሃል? እግር የሚለው አምላክ ምሳሌያዊ አነጋገር ነው ብሎ የፈታልን ሁሉንም እንዲዘፍልህ ትፈልጋለህ? ስለዚህ ምሳሌ አነጋገር የሚለው ከየት አመጣሁ አንተ? እኔ የምልህ መጽሐፍ ቅዱስ አንብበህ ታውቃለህ? መጽሐፍ ቅዱስ ምሳሌያዊ አነጋገር የሚለውን ከየት አመጣህ አንተ? መጽሐፍ ቅዱስ ሙሉ በምሳሌ የተሞላ ነው ከላይ እስከታች። ማን አለ? አንብበው። አሁን ወደ ተሻለ ክርክር ትምህርት አንሄድም። ይታያል። ክፈተው 10,000 ሰዎች
መጽሐፍ ቅዱስ ላይ እግዚአብሔር አለኝ ያለውን ነገር የለህም ለማለት እግዚአብሔርን ማየት ያስፈልጋል። ዘግተዋል። ያንተ ትምህርት አሁን ያንተ ክርክር ይኸውልህ ውሃ ያነሳም ችግር የለውም እሱ ተው፣ ችግር የለውም እናንተ ውሃ ችግር የለውም እሱ ሰው እናንተ ነገርን ምሳሌ ብዙ አለ አልኩ። ሁሉንም ምሳሌ እዚህ ሊተርትርልህ ምሳሌ ነው የሚለውን ማስረጃ ያስፈልጋል። አተርትርልኝ። ኧረ ምን ልንገርህ? ይታያል።